ህዝብ እየገደለ ሀብቱን እየቀማ በወያኔ መሃል ጠብ ነደደ ሻማ። ቂም ነበረባቸው እየተጠራቀመ እየባሰ መጣ ሲገባ ከተማው ነደደ ሸተተ እንደ ጎማ። አንዱ ተቸንፎ ሹመቱን ተቀማ፣ አንደኛው አጥቅቶ ነገሰ ተሾማ። አስመራዶ አርጋ ጉዝጉዛ ጫት ቅማ፣ ተዝናንታ ቁጭ ያለች ጉዝጉዛ ቄጤማ። መንግስት በህዝቡ ላይ ትእዛዙን ያከራል፣ ስለ እርብ ጦርነት ያን ጊዜ ይወራል። ጥርጣሬ በዝቶ እምነት ይሻክራል፣ ወያኔም ሲያበቃ ለሁለት ይከፈላል። አንዱ አሻፈረኝ ስል አንዱ መንግስት ያቅፋል። ወያኔ ተካድቶ እርስ በርሱ ሲጋደል ብዙ ሰው አለቀ ግን ጣሉት በገደል። ተናጋሪ ያላቸው አፍ ጮሌ ዋና ቢዋሽ የማይደክመው ሲናገር በዜና ወሬ በማቀበል ይጫወታል ገና በህዝቡ ላይ ውሸት ወሬ እየበተና። ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን እንዴት ቆያችሁ? በዛሬው ዕለት ይዤላችሁ የመጣሁት የሼህ ሁሴን ጅብሪል ትንቢቱ ስለ ወያኔ በተመለከተ ስለ ጌታቸው ረዳና ስለ ደብረ ጽዮን ምን አሉ? አንደኛው ስለ ወያኔ ለሁለት መከፈል ነው። ከመንግስት ጋር ከታረቁ በኋላ ለሁለት እንደሚከፈሉ፣ ከዛ በኋላ ደግሞ ቀጥለው የአንደኛው ግሩፕን ስልጣን እንደሚቀማ የተናገሩት በጣም የሚገርም ትንቢት ነው። የትኛው ነው ጌታቸው ረዳ? የትኛው ነው ደብረ ጽዮን? እስኪ እንየው አብረን። ወደ ትንቢቱ ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ ኢንቫይት እያደረግኩኝ ቀጥታ ወደ ትንቢቱ ልግባላችሁ። ቁና ሰፊው ጌታ በደሉን ይሰፍራል፣ ለተበደለው ሰው ዋጋውን ይከፍላል። ወያኔም ድርሻውን ፍርዱን ይቀበላል። የወያኔ ኃላፊ ወድቆ ይሰበራል፣ ሰራዊት ከድቶቱ መሪው ይታሰራል። ከእስር ቤት ተዘግቶ ተቆልፎ ያድራል፣ ተዛን ቀን ጀምሮ ሰሜን ይሸበራል። ወያኔ በውሃ መች ታጥቦ ይጠራል፣ አሁንም ይወጣል ደግሞ ይሸፍታል። ዳግሚ ያቸንፋለሁ ብሎ ይገምታል፣ የሚዋጣው መስሎት ስሙን ይለውጣል። ያው እንደ ልማዱ ሱዳን ይቀመጣል። ሱዳን እንዳክርማ ይሰነጣጠቃል፣ የሚያገጣጥመው ወጌሻ ይታጣል። ድረሱልኝ ብሎ ወደኛ ይመጣል፣ ሱዳን ለራሱ አይሆን ሌላ ሰው ያስጠጋል። ወያኔ አገር ክዶ ለሱዳን ይጠቅማል። ወያኔን ታመነ ሱዳን ህዝብ ታሟል። ወያኔም ሲያበቃ ለሁለት ይከፈላል፣ አንዱ አሻፈረኝ ሲል አንዱ መንግስት ያቅፋል። ሱዳን ወያኔ ከገባ ጀምሮ ወያኔ ካስተካ ጀምሮ ይኸው እስካሁን ለዚህ ተዳርገዋል። ሀገራቸው እስከ ማጣት ላይ ደርሰዋል ማለት ነው። እንዲሁም አንዱ አሻፈረኝ ሲል አንዱ ደግሞ መንግስት ጋር እንደሚጠጋ ነገር ግን ይላሉ። ሊያስመስል ነው እንጂ ልቡ ሸር ቋጥሯል። ህዝቡን የሚያታልል አንድ ሰው ይነሳል፣ በድብቅ በአገር ቤት ኃይሉን ያሰማራል። አሁንም ውስጡን አውታሩን ይመራል፣ መንግስትና ህዝቡን በጣም ያቃቅራል ብለውታል። ስለዚህ አውታሩን የሚመራው ማን ነው? ፓርቲውን የሚመራው ማን ነው? ደብረ ጽዮን ነው ማለት ነው። ህዝቡ እየሰለቸ መንግስት ያማርራል፣ መንግስት በህዝቡ ላይ ትእዛዙን ያከራል። በወሎ በጎንደር በጎጃም ያጣራል፣ ወስላታው በወሬ ሰው ያጭበረበራል። ወሬው ለአንዳንዱ ህዝብ ያደነጋግራል፣ አገር ሻጩ ደፍጦ ውስጡን ያሴራል። አገር ወዳድ ታስሮ አገር ሻጭ ይመራል። ስለ ረብ ጦርነት ያን ጊዜ ይወራል። ጥርጣሬ በዝቶ እምነት ይሻክራል፣ እንደ ገንዘብ ወሬ ባንክ ይመነዘራል። የረብ ጦርነት አሁን በቅርቡ እንደሆነ ከእርቁ በኋላ እንደሆነ ያሳያል። ስለዚህ ጥንቃቄ እናድርግ። ቦታው ደግሞ አማራ ክልል እንደሆነ ጎንደር አካባቢ እንደሆነ ይነገራል። እስካሁን እንደዚህ ሼህ ሁሴን ጅብሪል በገለጹት መልኩ ከዚህ በፊት ይህ ጦርነት እንዳልነበረው ገና ወደፊት እንደሆነ ግልጽ ነው ማለት ነው። ህዝቡ እምነቱን አጥቶ ባፍ ይሸረሸራል፣ የህዝቡን አንድነት እምነቱን ይሽራል። መንግስት ለአገሩ ህዝብ ትእዛዙን ያበስራል፣ ህዝቡ ልክ እንዳለፍ ምልክት ያሰምራል። መንግስት ያሰበውን ለህዝቡ ያጋራል፣ ነጭ ያስደነግጣል፣ ጠላት ያሳፍራል። ተቆርቋሪ መስሎ ነጭ መላ ይፈጥራል፣ የሚያስታርቅ መስሎ ሸር ሲፈትል ያድራል። ኢትዮጵያን ለማፍረስ ምክር ይደረድራል፣ ነጭኛን ሊያጠፋ እኛ ህዝብ ይመክራል። መግቢያ ቀዳዳ አጥቶ ዙሪያውን ይዞራል፣ በማያውቀው ነገር ገብቶ ይዳክራል። ባይሳካለትም ነጭ አገር ያከስራል፣ ወያኔን አትናቁት ነጭ ያዘርፋል። ነጮችን ማሳመን ማጭበርበር ይችላል፣ እነሱ ምን ያርጉ የእኛ ሰው ከድቶናል። የመንግስት ተቀባይነት ማጣት በህዝቡ እንደዚህ አይነት ውርደት የደረሰበት ምክንያት የዲፕሎማሲው መበላሸት ምክንያት ከወያኔ ጋር መታረቁና ወያኔ እያስመሰለ ከነጮች ጋር በጎን ሄዶ የሆነ ነገር ያደርጋል። መንግስት ተቀባይነት ያጣል። እንደዚህ አይነት ክስረት ውስጥ ያለ ነው ማለት ነው።
በመቀጠል ሞተ እየተባለ ወያኔ የለማ በአንድ ቦታ ብቅ ይላል ወያኔ አያልቅማ። ሕዝብ እየገደለ ሀብቱን እየቀማ በወያኔ መሃል ጠብ ነደደ ሻማ። ቂም ነበረባቸው እየተጠራቀመ እየባሰ መጣ ሲገባ ከተማ። ከተማው ነደደ ሸተተ እንደ ጎማ። አንዱ ተቸንፎ ሹመቱን ተቀማ። አንደኛው አጥቅቶ ነገሰ ተሾማ። አስመራዶ አርጋ ጉዝጉዛ ጫጥቅማ ተዝናንታ ቁጭ ያለች ጉዝጉዛ ቄጤማ። ወያኔ ከዳቻት አስመራን ደጋግማ። ጠባቸው አይበርድም እስተ የውመል ቂያማ። እስከ ዕለተ ትንሣኤ ጠባቸው አይበርድም እያሉ ሼህ ሁሴን ጅብሪል ስለ ወያኔ እንዲሁም ስለ ጌታቸው ረዳ በሚገርም መልኩ ትንቢታቸው ላይ አስቀምጠውታል። ሕዝቡ እየፈጃቸው ተገድለው አለቁ። ወያኔን ፍሩልኝ በጣም ተጠንቀቁ። ሞተው ይነሳሉ ብዙ አትደነቁ። ከእነሱ መስማማት ይቅርባችሁ እርቁ። ሰዎቹ አይመስሉኝም ሲቸነፉ የሚያውቁ ብለው ይምላሉ የሞተውን ደህና። ተናጋሪ ያላቸው አፍ ጮሌ ዋና። ቢዋሽ የማይደክመው ሲናገር በዜና እንደተለከፈ ውሻ ረገውና ወሬ በማቀበል ይጫወታል ገና። የራስ ስዩም ግዛት አላወቀም ገና። ከህዝቡ ላይ ውሸት ወሬ እየበተና እያስፈራራው ነው ህዝቡን በጭከና። ጌታቸው መሆኑ ነው ይሄ ያጠፋውን ጥፋት ልቡ ያውቃልና። ህዝቡ ሀገሩን ለቀው ሄደ ለልመና። የጎረቤት ሀገር ተሰዶ እያቀና ተሃት በህዝቡ ላይ ፈርደውበታልና። ህዝቡንም በጉልበት አሳመኑትና መንግስቱን ተጣልተው ተያትን ልመና። መንግስት ለሰሜን ህዝብ ሊረዳ አሰበና አልቻለም ሊሳካ ታቅሙ በላይ ሆና። ወደ ሸዋ ዞረ ሰሜንን ተወና ያልታሰበ ነገር የሆነም ሆና። ተሃት ወድቆ ነበር ቆመ ተነሳና በአማራ ህዝብ ላይ ፈነጠዘ ሸና። አዳልንም አልፎ ገብቶ ያዘውና ብዙ ህዝብ አጠፋ በሰው ላይ ጨከና። ጊዜ ነው የሰጠው እኛንም ይስጠና። ይከፍላል ብድሩን ተሰፍሮ በቁና። ተሸክሞ ይኑር ውድን ጫንና የሚያራግፍበት መች ቦታ አለውና። ሁሉን አበላሽቶት መች አስተረፈና። ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦች የዛሬው የሼህ ሁሴን ጅብሪል ትንቢት ያቀረብንላችሁ የጌታው ሼህ ሁሴን ጅብሪል ፍርድና መደድ ተውሂድ ከተባለው ከአራተኛ የልጅ ልጃቸው ከታደሰ አስናቀ በቅርቡ ከታተመው መጽሐፍ ውስጥ ቀንጭበን አቀረብንላችሁ። ለዛሬው ያቀረብንላችሁ በዚሁ ተጠናቀቀ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እኔ ካሊድ ወንድማችሁ ነበርኩ። በሚቀጥለው ክፍል ፕሮግራም እስክንገናኝ ያደርሰን።